የተከበራችሁ አድማጮቻችን እንደምን ሰነበታችሁልን? በዛሬው ፕሮግራማችን እንግዳ ጋብዘናል። እንግዳችን ወይዘሮ አበራሽ ምናለ ትባላለች። በግል ስራ ተሰማርታ እንግዲህ የራሷን ስራ እየሰራች ትገኛለች። የሀበሻ የኢትዮጵያ ባህል ምግብ ቤት ከፍታለች። አበራሽ ቅርብ ጊዜ ነው ምግብ ቤቱን የከፈትኩት ብላናለች። እስኪ እንግዲህ ከሷ እንስማ ያለውን ሁኔታ። ወይዘሮ አበራሽ ምናለ ስልክ መስመራችን ላይ ናት። ወደሷ እናልፋለን። ወይዘሮ አበራሽ ጤና ይስጥልን፣ እንደምን ዋልሽ? እግዚአብሔር ይመስገን ጤና ይስጥልኝ። ወርቅነሽ እንዴት ናችሁ? ሰላም ነን። ለቃለ መጠይቁ እንግዲህ ፈቃደኛ ስለሆንሽ እናመሰግናለን። እኔም በጣም ነው ማመሰግን። እግዚአብሔር ያክብርልኝ። እሺ አበራሽ ባህላዊ የሀበሻ ኢትዮጵያዊ ምግብ ቤት ከፍተሻል። መቼ ከፈትሽ? በ15/7ኛው ወር ነው የከፈትኩት። የቦታውም ኢየሩሳሌም ገበያ ማዕከል ማህኔ ይሁዳ። አድሬሱ ረሆብ አደከልሸሽ ይባላል። ቅርብ ጊዜ ነው? አዎ ቅርብ ነው። እንደ ሀበሻ ምግብ ቤት ለመክፈት ምክንያትሽ ምንድነው? በምን ምክንያት ተነሳሳሽ? አንደኛ ከሰው ጋር በጣም መስራት እወዳለሁ። ሁለተኛ ደግሞ የራሳችን የሆነ የባህል ምግብ ቤት ሁሌም ምኞቴ ነበር። ማብሰሉንም መጋበዝም ሰው መቤትም ቢሆን ሁሌም ስለምወድ ከጓደኞቼም ከቅርብ ዘመድም ምናምን ሁሌ ክፈች ይሉኝ ነበር። እኔም ፍላጎት ስለነበረብኝ በቃ ለምን ይሄን ለማያውቁትም ለምን አላቀርበውም ባህላችን ብዬ፣ ሁለተኛ ደግሞ በቃ የራሴን ውጤት ለማሳየትም ስለምፈልግ ሰው በልቶ ከቢዝነሱ ባሻገር ሰው በልቶ ሲደሰደስ ስለሚለኝ ነው የከፈትኩት። በጣም ትልቅ ነገር ነው። እንዴት ነው አሁን በምግብ ቤቱ ተጠቃሚውን ማህበረሰብ ስታይ እንደው ሀበሻ ብቻ ነው የሚጠቀመው ወይስ ነጮች ይመጣሉ? ነጮችም ይጠቀሙታል። በሚገርም ሁኔታ የእኛን ምግብ በጣም ነው የሚወዱት። የዚህን ያክል ያውቁታል ብዬ አላሰብኩም ነበር። እስራኤላውያንም ሆኑ ቱሪስቶች መጥተው ይጠቀማሉ፣ በግሩፕም ሆነ በግል። በብዛት ደግሞ የኛ ኤርትራውያንና ኢትዮጵያውያን ወጣቶች ከዚህ ስራ ስለሚውሉ ምግብ ቤት መከፈቱ በጣም ጠቅሟቸዋል። እነሱም እንደሚሉኝ በጣም ደስ የሚል ቦታና ምግብ ነው። ጣፍጧቸው ደስ ብሏቸው በልተው ነው የሚሄዱ። ጊዜ ይቆጥብላቸዋል። እግዚአብሔር ይመስገን። እንደ አዲስነት አይደለም፣ ይሰራል። ምንድነው አገልግሎታችሁ በምግብ ቤት ውስጥ? እንደው የምታቀርበው ለተጠቃሚው ምን አይነት ምግብ ነው? ቦታው የካሸር ነው። ካሽሮት ሸለጻዋር ነው የሚባል። ለየት ባለ ሁኔታ የመጣውበትም አንዱ እሱ ነው። ብዙ ጊዜ የኛ የሀበሻ ምግብ ቤት እዚህ ኢየሩሳሌም የለምና ሰማለሁ ከአካባቢ ሆስፒታልም ስሰራ ስለነበር ካሽሮት ያለው ምግብ ቤት ቢከፈት እኮ እንመጣ ነበር ምናምን ይላሉና ብዙ ህዝብ እንደዚህ ስለሚፈልግ ለነሱም አገልግሎት ለመስጠትም ነው። ካሸር የሆነ ምግብ ቤት አዎ ጥሩ ነው። እንግዲህ ካሸር ከሆነ ይመስለኛል ሽሽ ሻባት አትሰሪ ማለት ነው። ክፍት አይደለም፣ ይዘጋል ምግብ ቤት። አንድ ሰዓት ሻባት ሊገባ ሲል አርብ ዘጋለው። ቀደም ብለሽ ሻባት ለመክፈት ወስኛለሁ። አሁን ብዙ ሰዎች ለምን ሞት ሻባት አትከፍችም እያሉኝ ስለሆነ ሻባት እንደወጣ አንድ ሰዓት በኋላ ከፍታለሁ። ማበስለው ምግቦች ደግሞ እሳት ነክ የሆኑ ስጋዎችና ወጣወጦች፣ በማንኛውም ወጥ እሳት የነካው አትክልት ምግቦች ደግሞ ክትፎ ምናምን የሚባለው የለውም። ቅቤ ነክ ወተት ነክ የለውም። ያው ካሸር ስለሆነ ስጋ ስለምታዘጋጂ ያው ወተት ነገር ሊኖር አይችልም። ሰው ይጠይቃል። ምን አይነት መረጃ ነበርሽ ከዚህ ውጭ? አሁን ካሸር አለመሆኑ ምግብ ቤቱ ሃይማኖት ተከታዩ ማህበረሰብ ሲጠይቅ የሰማሽበት አጋጣሚ አለ? እንደው ወይስ ራስሽ ካሸር ምግብ ቤት መክፈት አለብኝ ብለሽ ስላሰብሽ ነው? እንደው ስራን ቦታ ምንም በሰማሽው አንፃር? አይ ብዙ ሰዎች በአጋጣሚ በስራ አጋጣሚም ሆነ ምናምን ከነጮች ጋር ብዙ ግንኙነት ስላለኝ የሀበሻ ምግብ መቅመስ እንፈልጋለን ግን ካሸር የሆነ የለም ይሉኝ ነበር ነጮቹ። በዛ ላይ የሀበሻ ምግብ ቤት ብዙ አለ ግን መጠቀም አይፈልጉም። የሚገርምሽ የሆነ ልጅ አለ መጠጥ መረከብበት ምግብ ቤት አለኝ ምናምን ስለው ካሸር ነው አለኝ። አዎ አልኩት። ውይ እንኳን ህልሜን አሳካሽልኝ። ሁሌም ምኞቴ ነበር ግን እንትን በቃ ካሸር የለም ምናምን አለኝ። ነጭ ነው? እና ህልሜን አሳካሽልኝ አለኝ። ደስ አለኝ እንደዚህ ስላለ። ምክንያቱም ብዙ ሰው አንደኛ ባህላችንን ማስተዋወቅ ነው የኛ ምግብ እንደሆነ። በፊት ይሸታል ምግባችሁ ምናምን ሲሉን የነበረው አሁን በሚገርም ሁኔታ ተጠቃሚ የሆኑት ነጮች ናቸው ከሀበሾች ይልቅ።
አዎ ይሄ በጣም ትልቅ ነገር ነው። እንደው ገብቶ ግን የሚጠይቃለ ከሽር ነው አይደለም ምግብ ቤቱ ብሎ አሁንም ያው እንግዲህ በእርግጥ ይታይ ይሆናል ያው ስለሚኖርሽ ሰርቲፊኬቱ አለኝ መስኮቱ ላይ ያዩታል። ሁሉም መረጃ አስፈላጊ የሆነውንም የሚጠይቁ ሌላ ነገር ካለ እኔም መልስላቸዋለሁ። ግን ሰርቲፊኬቱን ለማንኛውም ሰው እንዲያየው በሩ ላይ አለ። ይሄ ጥሩ ነው። እንደው ግን ገቢ ቀንስብኛል ብለሽ አልሰጋሽም? ከሽር ሲሆን ያው 2 ቀን አርብ ማታና ሻባት ስለማሰሪ ከዚህ አንጻርስ እንዴት ነው ያለው ሁኔታ? አሁን ሌሎች በእነዚህ ቀናት ክፍቶ ነው የሚሰሩ ምግብ ቤቶችና አንቺ ማትሰሪው እንደው ተነጋግራችሁም ከሆነ በገቢው ላይ ያለው ተጽዕኖስ እንዴት ነው? በገቢው ላይ ተጽዕኖ አለው ሻባት። ምክንያቱም ብዙ ጊዜ እረፍት የሆኑት ነጮችም አበሾችም የሃይማኖትን ጠባቂ ያልሆኑት የሚጠቀሙት እረፍታቸው ሻባት ስለሆነ ቦታው ቆንጆ ነው፣ ምግቡ ቆንጆ ነው፣ ግን ሻባት ብትከፍቺ ራሱ ወሩን እንዘጋልሽ ነበር የሚሉ ብዙ ናቸው። ግን ሌላው ማህበረሰብ ደግሞ ፈልጎ ያጣውን ካገኘ ያካከስልኛል ብዬ ስላሰብኩ ነው። አዲስም ስለሆነ ይሄን ነው መክፈት የወሰንኩት። ያው ገቢ ወጪውም ገና ስለማይታወቅ ለጊዜው ወጪ ብቻ ነው። አዲስ ነው ታየዋለህ። ጥሩ እንደው ነጮች ምን አይነት ምግብ ይፈልጋሉ? አሁን እንግዲህ እንደገባኝ ስጋም አለው፣ ሌላ ደግሞ ጥራጥሬ ወጥ እንደምታቀርቢ ነው ነገርሽን። የትኛው ምግብ ነው በብዛት የሚፈልጉት? አትክልት ነክ እና ጥራጥሬዎችን ነው የሚመርጡት። አልፎ አልፎ ደግሞ ስጋ የሚወዱ አሉ፣ ስጋውን ይጠቀማሉ። ግን በብዛት የሚጠቀሙት በየአይነት ነው። በየአይነት ያው ስጋ ያልሆነ ማለት ነው። ነጮች ብዙ ጊዜ ከሌላ ሀገር፣ አንቺ ደግሞ ኢየሩሳሌም ማህኒውዳ ነው ምግብ ቤቱ ያልሽን። ማህኒውዳ ደግሞ ብዙ የተለያዩ ውጭ ሀገር ጎብኚዎች ይመጣሉ፣ የተለያዩ ሀገራት ጎብኚዎች እና መዳረሻ ነው ማለት ይቻላል ማህኒውዳ። ከውጭ ሀገር የሚመጡ ዜጎች ጎብኚዎች እንደው ይመጣሉ፣ እነሱ ጋር የተያያዘ ያጋጠመሽ ገጠመኝ አለ? አስጎብኚዎች አግኝተው ነበር እና ቦታውን ሲያዩት ምናምን ከውጭም በጣም ስለሚስብ መጡና እንኳንም እዚህ ከፈች ምናምን ብለውኛል። ያው በጦርነቱ ምክንያት ምናምን ብዙ ቱሪስት የለም አሁን። ቦታውም ገና ብዙ ማስታወቂያ ስላልሰራውበት አይታወቅም እና እነሱ ስልክ ቁጥሬን ይዘው ሄደዋል። አስቀደም ብላችሁ ንገሩኝና አዘጋጃለሁ ብያቸዋለሁ። ለጊዜው በቱሪስት አላስተናገድኩም። በግል የሚመጡት ግን ከውጭ ቤተሰብ ጥየቃ ይመጣሉ ከቤተሰቦቻቸው ጋር። አዎ ለመሰለሽ የምልሽ አንዳንዴ አሁን እንደዚህ ስንጠይቅ ሀበሻ ሱቅም ያላቸው ቅመማ ቅመም የሚሸጡ ምግብ ቤትም ያላቸው በሌላ ሀገር በሰፊው እንደሚታወቅ የኢትዮጵያ ቅመማ ቅመምና ባህላዊ ምግብ እንደሚታወቅና እንደሚያውቁት ገዝተው እንደሚጠቀሙ ይሄን አጋጣሚም እንደሚያወሯቸው ስለሚነግሩን ነው ይሄን ጥያቄ የጠየኩሽ። ልክ ነሽ። በጣም ነው ደስ የሚላቸው። ምክንያቱም ከውጭ ሲመጡ ደግሞ ከሌላ ጋር ከራሳቸው የተለየ ምግብ ማየት፣ መቅመስ፣ መብላት ይፈልጋሉና አሁን በፊቱ የተለየ ደግሞ ታዋቂ ሆኗል። የኛ ምግብ ተፈላጊነቱም ጨምሯል። ምንድን ነው ብለሽ ታስቢያለሽ? እንግዲህ በዓለም አቀፍ ደረጃ እውነትሽ ነው ሱፐር ፉድ እንጀራ በተለይ ሱፐር ፉድ ተብሎ የሚጠራ እንግዲህ ብዙ ሰው የሚጠቀመው ምግብ መሆኑ ይታወቃልና እንደው ምክንያቱ ምንድን ነው ትያለሽ? በዋናነት ጤፉ ነው። ጤፉን አውቀውታል መሰለኝና በቃ አንደኛ እነዚህ አለርጂክ ምናምን ግሉቴን የማይጠቀሙ ሰዎች እሱ ጤና የኛ ዶቄት ጤፉ ጤና እንደሆነ አውቀውታል። ያላወቁም እኔ በምሰራበት ቦታ ራሱ ብዙ አያውቁትም የነበር ስለምግባችን እና ጉገል ላይ እያስገባው ራሱ አስረዳቸዋለሁ። የኛ ምግብ እንደዚህ ነው፣ የኛ ምግብ እንደዚህ ነው፣ ከጤፍ ነው የሚሰራ እንጀራውን ፊታ ነው የሚሉት እንጀራ ነው የሚሰራውም ከእንደዚህ ኖርማል ዶቄት አይደለም፣ ከኢትዮጵያ የሚመረትና ኢትዮጵያ ብቻ የሚያድግ ዱቄት ነው ብዬ አሳውቂያቸው ራሱ ከስራ ቦታ የመጣው ተጠቅመዋል። ያው ግሉቴን ስለሌለው ብዙ ልክ ነሽ። እንዲህ ያው የማይጠቀሙ ሰዎች ግሉቴን እንጀራን እንደሚፈልጉት እኔም እሰማለሁ። ከዚህ ጋር ተያይዞ ስለ ጤፍ ካነሳን እንደው የጤፍ ዱቄት በጥራት አይቀርብም የሚሉ አቤቱታዎች በውጭ አንዳንዴ ስለሚሰማ አንቺ ደግሞ እንግዲህ በብዛት ስለምትጠቀሚ ምን ትያለሽ? እንደው እዚህ ጋር የተያያዘ አስተያየት ይኖርሽ ይሆን አበራሽ? ካሁን በፊት በግል ስገዛ ለቤት መጀመሪያ ላይ አሪፍ ነበር፣ እየቆየ ግን ይበላሻል እና አሁን ሌላ ልጅ ቀይበይ ለቢዝነሱ በጣም አሪፍ ዱቄት ነው። የሚገርምሽ ከራሴ ስራ ውጭ የዱቄቱም ውጤት ነው ብዬ ነው የማስበው። እንጀራው በጣም ያምራል፣ ጽድት ያለ ነው።
አምራቹም ወንድም አገኝ ይባላል አከፋፋዩ። አነጋግረናል እኛ እዚህ በፊት። ከሱ የሚረከብ ልጅ አለና እሱ ደግሞ ለኔ ያስረክበኛል። እሱ በብዛት ስለሚያስረክብ እኔ መውሰድ ስለማልችል ከሱ ተረክቦ የሚያከፋፍል ልጅ አለ የውሳን ማህኔውዳ ውስጥ። ከሱ ደግሞ ወስዶ በጣም ደስተኛ ነኝ። ቀይም ነጭም ጤፍ አለ እንግዲህ ሁለቱም ጤፍ ምናልባት ያው እንግዲህ ሀበሻ ኢትዮጵያውያን ያውቁታል። አንቺ የምትጠቀሚው ነጭ ሁለቱንም ነው ወይስ አንዱን ብቻ? ለጊዜው ነጭ ብቻ ነው የምጠቀመው። አበራሽ እንደው የሀበሻ ምግብ ቤት ሲባል አንዳንድ ሰዎች አሉ ከቤታችንም እንጀራ ነው እንበላ ውጭ ሄደን እንጀራ ብለው የሚያስቡ አሉና እንደው የሀበሻ ምግብ ቤት በምግብ ቤት ደረጃ ምን ለየት ያለ ነገር አለው ብለሽ ታስቢያለሽ? እንደው ምንድነው ለየት እንዲል ምንድነው የምታረጉት? የኔ ምግብ ቤት ለየት የሚያደርገው በቃ ኢትዮጵያን የሚያስታውስ ረጋ ያለ ቤት የምግብ ቤት ብቻ ነው። ጠጣው የሚሰክሩበት ወይ እንትን የሚሉበት አይደለም። ሰው ምግብ ተጠቅመው በልቶ ተደስቶበት በቦታው ረክቶ የሚሄድበት ቤት ነበር አላማዬ። እሱንም ነው ያደረኩት። ስትገቢ የሆነ ደስ የሚል ስሜት አለው። ጸጥ ያለ ነው። ምግቡም ቆንጆ ነው። ብዙ ሰው ፊድባክ ሰጥቶኛል። ያን ነው ከቤት ወጣ ብሎ ትንሽ አላደል እኛ መንገድ ላይ እንኳን ሻወርማ ገዝተን እንበላለን። እንኳን አይምሮሽን ለማዝናናት ወጥሽ ተጠቀሚ እንደዚህ አይነት ቤት ያስፈልጋል። ባህላዊ ስሜት ያለው ቤት እንግዲህ የኢትዮጵያን ባህል የሚያስታውስ ነው። ጥሩ እንግዲህ ምግብ ቤት የሀበሻ ምግብ ቤትም አለ። በመልእክት በማድረስ በደውለው ያው አዝማና ትእዛዝ ያዛሉ። በየቤታቸው የሚልኩ አሉ። ወይም ደግሞ ለተለያዩ ዝግጅቶች በዚህ ቀን ይሄን ያላዘጋጁልን ብለው የሚያዙ አሉ። አንቺ ይሄን ትሰሪያለሽ ወይስ ገና ነው? ትእዛዝ ከተቀበልኩ አዘጋጃለሁ። ለጊዜው አዲስም ስለሆነ እንደዚህ የድግስ ትእዛዞች ምናምን አልተቀበልኩም። በሂደት ግን ይሄን ወልት ምናምን ወደ ቤት እዚህ ሱቁ ጋር የሚሰሩት ሰዎች ያዙኛል። ቴካዌ ምናምን ወይ መጣው ይወስዳሉ ወይ እኔ ያደርስላቸዋለሁ ቅርብ ስለሆኑ። በሂደት ግን ከወልት ጋር እሰራለሁ ብዬ ያምናለሁ። በዝግጅትስ እንዳልኩሽ አሁን በቤት ውስጥ መቼም እንጀራ ወጥ ለማዘጋጀት የሚከብደው ሰው ይኖራል። ግን ዝግጅቱን ደግሞ በእንዲህ በባህላዊ ምግብ ማድረግ የሚፈልግ ሰው ይኖራልና ከአቅም አንጻር እንደው ሰዎች አሁን ይሄን ውይይታችንም ሰምተው ለማዘዝ ቢፈልጉ ይችላሉ ወይ? በምን መጠኑስ ምን ያህል? ዝግጁ ነኝ። እስከ 200 ሰው እናዘጋጃለን። ሀሴት ምግብ ቤት ደግሞ ሲባል ስሙ እንደ በቃ ምግቡን ተጠቅመው ሀሴት የሚያደርጉበት እንዲሆንም ነው። ሀሴት ነው የሚባለው ምግብ ቤቱ። ሀሴት ምግብ ቤት። እስከ 200 ሰው በአንድ ጊዜ ዝግጅት በአንዴ ለ200 ሰው ትእዛዝ የሚሆን አዘጋጃለሁ ባንዴ። ለ200 ሰው እንጀራም ወጥም ሁሉን አጠቃሉ። ያው አንዳንድ ደግሞ ቀለበት ሲሆን ልደት ወይም እንዲህ ሌላ ቤተሰብ ዝግጅቶች ወጣ ብለው እንደዚህ ባህላዊ ምግብ ቤት ተቀምጠው ማሳለፍ የሚፈልጉ አሉ። አስቀድመው ያው ትእዛዝ ሰጥተውና የተወሰነ ሰዓት እንዲያዝላቸው ለነሱ ብቻ ቦታው የሚፈልጉ ሰዎች አሉ። እንዲህ አይነት ስራስ እንዴት ነው ጀምረሻል ወይ? የመስራቱ ሀሳብ አለሽ ለወደፊቱ? ሀሳቡ አለኝ። ዝግጁም ነኝ። ቦታው እስከ 30 ሰው ይይዛል። መጨናነቅም ስለሌለባቸው እስከ 30 ሰው ነው እኔ የሚይዘው። ሲዘጉ ቦታ ሙሉ በሙሉ ነው የምትዘጊው ወይስ ሌላ ማስተናገድ ትችያለሽ? ሙሉ በሙሉ ነው የምትዘጋው 30 ሰው ድረስ። ለምሳሌ ምን ማዘጋጀት ትችያለሽ? ፕሮግራም አሁን እንዲህ መዝጋት የሚፈልግ ሰው ቢኖር እንደተለያየ ዝግጅት ምን ለምሳሌ ምን አቅርቦት ልታቀርቢ ትችያለሽ? ምን ታዘጋጃለሽ? ከሸር የሆነው ምግብ ማንኛውንም ትእዛዝ ታዘዛለሁ። የሚፈልጉትን አይነት ምግብ አዘጋጃለሁ። ሁሉን አጠቃለሁ። እንግዲህ ሀበሻ ምግብ ቤት ነው ባህላዊ ምግብ ቤት ነው ብለናል። ግን ደግሞ ምናልባት ጎን ለጎን እንዲሆነም ደግሞ ሌላ ዘመናዊ የፈረንጅን ብለው ፈረንጅ ምግብ በተለምዶ የሚያዘጋጁም አሉ ጎን ለጎን። አንቺ ታዘጋጃለሽ? አበራሽ ነው ወይስ ያው እንጀራ እናወጡን ብቻ ነው? እንጀራ እናወጥ ነው። የፈረንጅ ምግብ እኔ አላዘጋጅም። አንደኛ እንትኑም አይፈቅድልኝም ከሽሮቱ። ኦሬዝ ምናምን ብታዘጋጅ አሁን ጎን ለጎን አይሄድም። ስለዚህ ያው የሀበሻ ምግብ ብቻ ነው። ጥሩ ነው። አበራሽ እንግዲህ ቅርብ ጊዜ ነው የከፈትኩት ብለሻል። ከጊዜው አንጻር ግን ደህና እንደሆነ የነገርሽን እንደው ያለው ገበያ በአጠቃላይ ስራው
እንዴት ነው? አዎ እግዚአብሔር ይመስገን። ሰው ከሰው መቼም የኛ ሀበሻ የሆነ ጥሩ ነገር ሳይ ከስብስብ ይሸታል የሚባል አንድ ነገር ሲወደድ ደግሞ በቃ እዛ አሪፍ ምግብ ቤት አለ ምናምን እየተባለ ይመጣሉ አንዱን ይዘው። ጥሩ ነው። እንግዲህ ምንድነው የምታስተላልፊው መልእክት? አሁን ኢየሩሳሌም እንግዲህ የኛም የተለያዩ ከተሞች አሉ። የኢትዮጵያ ቤተ እስራኤል ሀበሾች ኢየሩሳሌም እንግዲህ ይመጣሉ በተለያየ ጊዜ። እንደው ሲመጡ እንዲጎበኙሽ የምታስተላልፊው መልእክት፣ ቦታው በአጠቃላይ የምታስተላልፊው መልእክት ካለ ትችያለሽ። እኔ የምለው መጣችሁ እዩን፣ አበረታቱን። በሀሴት ምግብ ቤት ተደስታችሁ ትሄዳላችሁ። ባህላችሁን የሚያስታውስ በመስተንግዶ ተደስተው በምግቡም ተደስተው እንደሚሄዱ እርግጠኛ ነኝ። በዛ ላይ የኛ ደግሞ ብዙ ሀበሻው ነው ሃይማኖት ጠባቂ ያሉ እነሱም ሲመጡ ሁሌ የሀበሻ ምግብ ቤት ገብተው ያውቁ። የኔ ቤተሰብም አለች እንደዚህ ኢየሩሳሌም ብዙ ጊዜ ስትመጣ ምግብ እየፈለገች መብላት አትችልም ነበርና ደስተኛ ነኝ በዚህ አጋጣሚ ብለኛለች። ማንኛውም ሃይማኖት ጠባቂ ወደ ኢየሩሳሌም ስትመጡ ጎብኙን። ማክኔ ይሁዳ ውስጥ አድሬሱ ሮሆባ ደኬል 6 ነው። እንደደረሱ ያው ባንዲራ አለ የኛ ስሙ ምናምን ምንም ግራም ያጋባ አይደለም። ኬንዮኑ ወይም በኬንዮኑ አግሪፓስ ወይም በሹኩ ሲገቡ ያዩታል በሁለቱም በኩል። ሌላው የሚያዝ ብለናል። ማዘዝ የሚፈልግ ሰው ካለ እንዴት ነው የሚያገኝሽ? ስልክ ቁጥሬ 053 306 2134 ብለው ቢደውሉ ያገኙኛል። በማንኛውም ሰዓት ግማሽ ሰዓት ቀደም ብለው ቢያዙኝ ያደርሳለሁ። መጥቶ ለሚመገብ ሰው ግማሽ ሰዓት ግን ትልልቅ ድግስ ለሚያዘጋጅ ሰው ያው እንግዲህ ሳምንት ብለው ይዘዙኝ። ምክንያቱም ትልቅ እስከ 200 ሰው ከሆነ ሳምንት ብለው ይዘዙኝ። 30 ሰው ምናምን ከሆነ በሁለት ቀን ችግር የለውም። በጣም ጥሩ አበራሽ። ሌላ ቀረ የምትይው የምጨምሪው ነገር ካለ? ፕሮግራም ስላቀረባችሁኝ በጣም አመሰግናለሁ። ሌላ ጊዜ በሰፊው ደግሞ አድገን እንደዚህ ምን ቀርብ ያርገን ብለናል ሀሴት ምግብ ቤት። ጥሩ እንግዲህ እኛ መጠን ምግብ ቤቱን እናየዋለን። በርቺ። ጥሩ ነው። ያው ለየት ያለ መሆኑ ሊኖር ይችላል እንግዲህ በአጋጣሚ ስላላነጋገርናቸው ይሆናል። ካሸር መሆኑ ደግሞ እንዳልሽው ለእኛም ሃይማኖት ለሚጠብቁ ለሀበሾችም ለነጮችም ይሄ ለየት ያለ አንድ ጥሩ ነገር ነው። እንግዲህ ለየት ያለ ሀሳብ ዘሽ ስለመጣሽ እናመሰግናለን። እኔም በጣም ነው ማመሰግን። እግዚአብሔር ያክብርልኝ። እሺ ወይዘሮ አበራሽ ምናለ የሀሴት ምግብ ቤት ባለቤት ኢየሩሳሌም ማህኔ ይሁዳ ነው የሚገኘው ምግብ ቤቱ እንደነገረችን። ስላነጋገርሽን በጣም እናመሰግናለን። እሺ እኔም አመሰግናለሁ። ሰላም ሁኚ። መልካም ቀን። የተከበራችሁ አድማጮቻችን የዛሬው ፕሮግራማችን ይህን ይመስል ነበር። በሚቀጥለው ሳምንት በሌላ ዝግጅት እንገናኛለን። እስከ ሳምንት ቸርን ሰንብት። ወርቅነሽ እሸቴ ነኝ።